السلام عليكم ورحمة الله وبركاته. الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوج ይህ ኪታብ መጀመሪያ ላነሳላችሁ እንደሞከርኩት በህይወታችን ላይ የሚተገበሩ ነጥቦችን ያዘለ ኪታብ ነው። ወቀሰረ ቢቀውሚን በህዝቦች እንዲዘናጉ አድርጓል። አታ ቃሉ እስኪሉ ድረስ ኢነላህ ሱብሃነሁ አላህ ሱብሃነሁ ወተዓላ ጥራት የተገባው የሆነው ጌታ ላይሽፈው አሐደን ፊ አሐዲን በታ ይላል። ትክክለኛው ሸፋ እስላም ላይ ያለ ነው። የተከለከለው ሸፋ ከአላህ ውጭ የሚፈለገው ሸፋ ነው። አባ ሁረይራ ረዲየላሁ ተዓላ አንሁ ለነብያችን አለይሂ ሰላቱ ወሰለም መን አስዐዱ الناس بشفاعتك ብሎ ጠይቋቸዋል። የእርሱን ሸፋ የሚያገኘው ማን ነው ብሎ ሲጠይቃቸው ለነብያችን አለይሂ ሰላቱ ወሰለም من قال لا اله الا الله خالصا من قلبه لا اله الا الله ከቀልቡ ጽድት አድርጎ ያለ አካል የኔን ሸፋ ያገኛል አሉ። ሸፋ አለ ያለው ሸፋ ትክክለኛው ሸፋ ነው። ነገር ግን ከቀብር የሚፈለግ ሸፋ ከጥንቆላ ቤት የሚፈለግ ሸፋ የነብዩን አለይሂ ሰላቱ ወሰለም መንገድ ትቶ የሚፈለገው ሸፋ ነው የሌለው እንጂ የቂያማ ቀን ሁሉም ሰው ነፍሲ ነፍሲ ይላል ይጨንቀዋል። ነቢያቶች በደረጃቸው ልክ ከአላህ ጋር አስታርቁን ተብሎ ጥያቄ ይቀርብላቸዋል። ሁሉም ነብይ የዛች የጭንቅ ቀን አንዳቸው ወደ አንዳቸው ያሸጋገሩ ወደ ነብዩ አለይሂ ሰላቱ ወሰለም ትደርሳለች። የኛ ነብይ አለይሂ ሰላቱ ወሰለም አነ ለሃ ይላሉ፣ እኔ አለውላት ለዚች ሸፋ ይላሉ። ከዛ ነብያችን አለይሂ ሰላቱ ወሰለም አላህ ዘንድ ሂዶ ስጁድ ይወርዳሉ። ስጁድ ከወረዱ በኋላ እርፋ ራስክ ወስአል ቱዕጣ ወሽፋ ትሸፋ ይላቸዋል አላህ ሱብሓነሁ ወተዓላ። ራስህን ቀና አድርግ፣ ጠይቅ፣ ጥያቄ ምላሽ ያገኛል። ሸፋም አድርግ፣ ሸፋ ተቀባይነት ይኖረዋል ይላቸዋል አላህ ሱብሓነሁ ወተዓላ። ይህንን ሸፋ የሚያገኙት አህሉ ተውሂድ ናቸው። አማ ሽርክ ያለባቸው ሰዎች ሸፋ አያገኙም። የነብዩ አለይሂ ሰላቱ ወሰለም አጎትም ሸፋ አያገኝም። የጀሃነም ፊም ተተክሎለት ራሱ ይንተከተካል። በል ነብዩላህ ኑህ 950 ዓመት ዳዋ አድርጎ ቤተሰብህን ይዘውጣ ተብሎ በመርከቢቷ ተጉዞ ተራራ ላይ በሆኑበት ሰዓት ልጃቸው ግባ ሲሉት ወደ ተራራው ጠጋለው ያሲሙኒ ሚነል ማ አላቸው፣ ከውሃው ይጠብቀኛል የሚል ምላሽ ሰጣቸው። ቃለ ላ አሲመ اليوم من امر الله አሉት። ዛሬ ከአላህ ትእዛዝ እኮ የሚጠብቅ የለም ና ከኛ ጋር ግባ ሲሉት እምቢ አላቸው። ወነብኒ ምን አህሊ አሉት ለአላህ፣ ልጄ እኮ ከቤተሰቦቼ ጋር ነው፣ ቤተሰቦችህን ደግሞ አድንልሃለሁ ብለኝ ነበር እንዴት ይሆናል ብሎ ሲያቀርቡለት ለይሰ ሚን አህሊክ አላቸው አላህ። የሚሰራው ተግባር ጸያፍ የሆነ ተግባር ነው፣ የሙእሚኖች ተግባር አይደለም አላቸው። ልጃቸው ጠፋ። ነብዩላህ ኑህ ወደ ጌታቸው መማጸንና ይቅርታ መጠየቅ ጀመሩ። ስለዚህ ሸፋ የሚረጋገጠውና የሚገኘው ተውሂድን ይዞ አንዳንድ ዘለሎችና አንዳንድ ወንጀሎችን ይዞ አኺራ የሄደ ሰው ምልጃ ይደረግለታል ከአላህ ሱብሓነሁ ወተዓላ በደረጃው ልክ። ይህም ከአላህ ሱብሓነሁ ወተዓላ ፍቃድ በኋላ ነው የሚደረገው። ስለዚህ የተወሰኑ ድንበር ያለፉ ሰዎች ኢነላህ ሱብሓነሁ ወተዓላ ላ የሽፋ አሐደን ፊ አሐዲን በታ አንዱን በአንዱን አካል ላይ ምልጃን እንዲያደርግ አይፈቅድለትም ይላሉ። ወላ የርሐም አሐደን بشفاعة አሐድ አንዱን አያዝንም በአንዱ ምልጃ የሚል ውሳኔ እንዲወስኑ ያደርጋቸዋል። እንግዲህ የነብዩ አለይሂ ሰላቱ ወሰለም ሸፋ ተውሂድ ላላቸው ሰዎች አላህን በብቸኛነት ለሚያመልኩ ሰዎች አንዳንድ ወንጀሎች ከተቀላቀሉባቸው ነብዩ አለይሂ ሰላቱ ወሰለም ኡማቸውን ያማልዳሉ፣ ወደ ጀነት ይዞ ይገባሉ። ይሄንን እንዲያስተባብሉ ያደርጋቸዋል። ምናልባት ወሃቢዮች ሸፋ የለም ይላሉ ብሎ ድሮ ይዋሹ ነበር፣ አሁንም ይዋሻሉ። እኛ ትክክለኛውን ሸፋ አናስተባብልም። ይሄንን እንዳያረጋግጡ ያደርጋቸዋል። ወተጃወዘ ቢአኸሪና በተወሰኑት ደግሞ ድንበር አልፎባቸዋል። ሐታ ዘአሙ እስከሚሞግዱት ድረስ አን المخلوق ፍጥረት يشفع عنده بغير اذنه አላህ ዘንድ ያላህን ፍቃድ አይፈልጉም ሳያስፈቅዱ ዝም ብሎ ይዳኛሉ ሚል አለ።
ይሄም ያው አብዛኛው ሱፊዮች ተብሊጎች አህባሾች የሚያጸድቁት ነው ከዱንያ ጀምሮ ይጀምራሉ ያ ቀመረል መካ ልቤ በርሶ ተመካ ያ ሸምሰል መዲና ናይበሉኝ መዲና ያ ኑራ ሁሴን ይፈርጁኝ ከችግሬ የቂያማ ቀን እጄን ያዙኝ ይላሉ የተለያየ ቅጥፈቶችን ይቀጥፋሉ በዛ ጭንቀት ቀን እጄን ያዙኝ ከፊቴ እንዳይርቁ ይያሉ ይዘፍናሉ ዘፈናቸውን ከማ የሽፈው ዙልጃ ለመንግስት ቅርብ የሆነ ሰው አንድ ዘመዱ የሆነ ስተት ቢሰራ ወይ የሆነ ጥፋት ቢያጠፋ ቀጥታ ሰውየው ናይለውና ይቅር በለው ብሎ ለመንግስታቶች እንደሚያቀርቡትና መንግስታቶች ይቅር እንደሚሉት ክብር ያላቸው ሰዎች ይዳኛሉ ብሎ ይላሉ እንደል ሙሉክ መንግስታቶች ዘንድ ወነህዊም እነሱም የመሰሉ ሰዎች ዘንድ ክብር ያላቸውና ከመንግስት ግንኙነት ያላቸው ሰዎች ያስታርቃሉ እንደሚባለው አላህ ዘንድ ያስታርቃሉ የሚሉ ሰዎች አሉ እነዚህ ሁለቱም የሚወገዙ ናቸው አላህ ዘንድ ሸፋ አለ ሸፋም እንዲደረግለትም እንዲያደርግም የተፈቀደላቸው አካላቶች ዘንድ የሚከሰት ነው አማ ሌሎቹ እዚህ ውስጥ የሚገቡ አይደሉም ወቀሰረ ቢቀውሚን በተወሰኑ ሰዎች አሳጥረዋል hatta ቃሉ እስከሚሉ ድረስ ኢማኑ አፍሰቁናስ ፋሲቅ የሆነ ሰው ኢማን ዋዝለምህም ዙልመኛ የሆነም ሰው ከኢማኒ ጅብሪል የሚሉ አሉ ልክ እንደ ጅብሪል ኢማን ነው የሚሉ አሉ እነዚህ ሙርጂያዎች ናቸው ፍስቅና ኢማንን አይጎዳም ኢማን ባለበት ይቀጥላል የሚሉ ናቸው በል የፋሲቅ የሆነ ሰውና የዟልም የሆነ ሰው ኢማን እንደ ጅብሪል ኢማን ነው ይላሉ ወሚካኤል እንደ ሚካኤል ኢማን ነው ይላሉ ፈድለን ይቀርና አን አቢ በክር ወዑመር ከዑመርና ከአቡበክር ኢማን ይቀርና ከጅብሪልና ሚካኤል ኢማን የበለጠ ነው የፋሲቅ የሆነው ሰው ኢማኑ ብሎ ዕውቅና ይሰጣሉ እነዚህ ሙርጂያዎችና እነሱንም ተከትሎ የሚሄዱ ሰዎች وتجاوز بآخرين በሌሎቹ ደግሞ ድንበር አልፈዋል አታ አخرجو من الاسلام ከእስላም እስከሚያወጡ ድረስ بالكبيرة الواحدة አንድ ወንጀል የሰራ ሰው ከእስላም ያስወጣሉ እነዚህ ኸዋሪጆች ናቸው ተያይዞና ተከታትሎ ሲመጣ ተክፊሮች አንድ ሙስሊም የሆነ ሰው ወይንም ደግሞ እስልምና ክልል ውስጥ የገባ ሰው ቀብረ ካባቢ ካገኙት ባንድ ነጥብ ድንጋጌ ህግን ሳያሟሉ ከእስላም የወጣ አክፈረል ካፊር ብሎ ሁክም ይሰጡበታል ይሄንንም ድንበር እንዲያደልፉ ያደርጋቸዋል ምናልባት እስላም ውስጥ ሆኖ አንድ ሰው አንድን ወንጀል ቢሰራ ይሄ ታህተ መሽየትላ ውስጥ የሚገባ ነው እንደ አህለ ሱናዎች ነብዩ አለይሂ ሰላቱ ወሰለም ሙስሊም የሆነ ሰው ወንጀል በሰራ ሰዓት አንድ ጥቁር ነጥብ ቀልቡ ላይ ጠብ እንደሚል መጨረሻ ደግሞ ይህ ወንጀል እየከረረና እየቀጠለ ሲሄድ لا يعرف معروفا ولا ينكر منكرا ብሏል ነብዩ አለይሂ ሰላቱ ወሰለም ወንጀሉ እየቀጠለ ከሄደ ቀልቡ ላይ ይታተምበታል ከዛ በኋላ ማዕሩፉንም ሙንከሩንም ለይቶ አያቅም ብለዋል ነብያችን አለይሂ ሰላት ወሰለም ሙእሚን የሆነ ሰው ባንድ ወንጀል ከእስልምና ያስወጣሉ እነዚህ ሰዎች ግን አይወጣም የሚሰራው ጸያፍ የሆነው ነገር ተነግሮት መስራት ይቻላል ሐላል ነው እስካላለ ድረስ ያም ሁጃዎችና መስፈርቶች በተሟሉበትና ይህንንም ሁክምና ድንጋጌ ደንብ የሚያስቀምጡት አይማዎች ናቸው እንጂ በየመንደሩ የተነሳ ጎረምሳ አይደለም ከእስላም በቀልድ ማስወጣት አይቻልም ሸይጣን ግን ከእስላም በቀልድ ባንድ ወንጀል እንዲያወጡ ያደርጋቸዋል እነዚህም ኸዋሪጆች ናቸው ወቀሰረ ቢቀውሚን በተወሰኑ ሰዎች አሳጥረዋል hatta ነፈውል ሐቃይቀል አስማء ረብ ተዓላ የጌታችን ስም እንዲያወግዙ አድርጓቸዋል ለአላህ የሰበቱ ስሞችን ያወግዛሉ ይህም በቁርአን የተገለጸ ነው ወሊላሂ الاسماء الحسنى فادعوا بها الى الله ለአላህ ስሞች አሉት በነዛም ጥሩት ይላል ነብያችን አለይሂ ሰላቱ ወሰለም ለአላህ 99 ስሞች አሉት እነዚህን ያሐፈዘ ጀነት ይገባል አሉ ነብዩ አለይሂ ሰላቱ ወሰለም ያሐፈዘ ማለት የሰራባቸው ማለት ነው አውቆ አማ ከ99 ስም በላይ የለውም ማለት አያሲዝም ሐዲሱ ከዛ በላይም አለው ለምን ነብዩ አለይሂ ሰላቱ ወሰለም ውዳሴን አልገድበውም ብሎ በሌላ ሐዲሳቸው ተናግረዋል ነገር ግን 99 ስም ሐፍዞ የሰራበት የሆነ ሰው ጀነት ይገባል ብለዋል ነብዩ አለይሂ ሰላቱ ወሰለም ከዛ በላይ አለው ለአላህ ስም ይሄንንም የአላህን ስም ያወግዛሉ እነዚህ ሸይጣን የተጫወተባቸው ሰዎች ወሲፋቲ የአላህን ባህሪያትንም ያወግዛሉ ወአጠሉሃ ተዕጢል ያደርጓታል منها የአላህን ሲፋን ወይ አስማዎቹን ተዕጢል ያደርጋሉ እነዚህ በሰይጣን ጎንዳና የገቡ ሰዎች ወተጃወዘ ቢአኸሪና በሌሎቹ ደግሞ ድንበር ያልፍባቸዋል hatta ሸበሁ بالخلق በፍጥረታቶቹ እስኪያመሳስሉ ድረስ
ይጫወትባቸዋል ሸይጣን ምናልባት አህለ ሱናዎች አላህ ከአርሽ በላይ መሆኑን ሲያጸድቁ አላህ ሰሚ ነው የሚለውን ሲያጸድቁ አላህ በሲር ተመልካች ነው የሚለውን ሲያጸድቁ ቁርአን የአላህ ቃል ነው የሚለውን ሲያጸድቁ ከማንኛውም ፍጥረታት ጋር አመሳስሉትም አህለ ሱናዎች የሚያጸድቁትና የሚቀበሉት ከማ የሊቁ ቢጀላሊሂ ነው አላህ ለራሱ ያጸደቀውን ያጸድቃሉ እንጂ እንደኔ ነው እንደዚህ ነው የሚባል ነገር የለም በል እንዲህ የሚል ሰው ከእስላም ሻንጣውን ጠቅልሎ ይወጣል አላህ በግልጽ ስለተናገረን ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ብሎ አላህ ኢማሙ ማሊክ አላህ ከይፈ استوى ተብሎ ሲጠየቁ الاستواء معلوم والكيف مجهول والسؤال عنه بدعة አላህ ከአርሽ በላይ መሆኑ የተረጋገጠ የታወቀ ነገር ነው والسؤال عنه بدعة ስለ ከይፍያው እንዴት ነው ያለው ቁጭ ብሎ ነው ቆሞ ነው እንዴት ነው የሚለው መጠየቅ ቢድዓ ነው ይሄን ደግሞ በተቃራኒው የሚተረጉሙት አህባሾች ኢማሙ ማሊክ ብለዋል ይሏል ምን አልስተዋው ማዕሉም استواው የታወቀ ነው የሚሉት ምንድነው استوا የሚለው استولى ማለቱ የታወቀ ነው والكيف مجهول ብለዋል ኢማሙ ማሊክ والسؤال عنه بدعة የሚለውን አህባሾች ቀይሮ አላህ የት ነው ያለው ብሎ መጠየቅ ቢድዓ ነው ብሎ መልሰዋል ይላል በተቃራኒው ላላ ምናልባት ይሄ ንግግራቸው ካልገባህ ሌላ ክታባቸውን ገብተይ በዝርዝር አላህ ከአርሽ በላይ መሆኑን የቁርአን አንቀጽ ሐዲሶችን የሰሃቦችን ቀውል በዝርዝር ያስቀመጡ አላህ ከአርሽ በላይ መሆኑን አዝጥጓል ኢማሙ ማሊክ ኢማሙ ዳሩ ሂጅራ ወመሰሉሁ ቢሂም በራሳቸው ተምሲል ያደርጉታል እነዚህ ሙሸቢሃዎች ናቸው ሙሸቢሃ ወይንም ደግሞ ሙጀሲማ ይባላሉ እነዚህ እኛና አህባሾች ሙጀሲማ ቢሉንም ግን በተከክለኛው ሙሸቢሃና ሙጀሲማ የሚባሉት አላህ ማለት እንዲህ ነው ብሎ ምሳሌ የሚያስቀምጡ ሰዎች ናቸው የሚወገዙት አማ አላህ ሰሚ ነኝ ብሏል ይሰማል ከአርሽ በላይ ነኝ ብሏል ከአርሽ በላይ ነው ተናግሬያለሁ ብሏል ተናግሯል ቁርአን የኔ ቃል ነው ብሏል የሱ ቃል ነው ያጸደቀውን እናጸድቃለን ነብዩ ባጸደቁት ሁኔታ ሰሃቦች ተቀብሎ ባጸደቁት ሁኔታ አላህ የትም የለም ብሎ ያስዋሻቸዋል እንደገና ደግሞ ባህሪያትና ሲፋውን እንዲያወግዙ ያደርጋቸዋል አልፎ ተርፎ ደግሞ አላህ ብሎ ማለት እንደኔ ነው እንዲሉ ያደርጋቸዋል እነዚህ ሙሸቢያዎችና ሙጀሲማዎች ይባላሉ ፍርቀቱን ሐሊካ ናቸው እነዚህም ወቀሰረ ቢቀውምን በሌሎች ህዝብ ደግሞ አሳጥሯል hatta عادوا على بيت الرسول صلى الله عليه وسلم የነብዩን ቤተሰቦች እስኪጠሉ ድረስ እነዚህ ኸዋሪጆችና ራፊዳዎች የነብዩን አለይሂ ሰላቱ ወሰለም ቤተሰቦችን ይሰድባሉ ይኸው ዛሬ መውሊድን ያመጡላቸው እናታችን አይሻን አቡበክርን ዑመርን የሚሳደቡ ሰዎች ነው መውሊድን ያመጡላቸው ከነሱ ተቀብሎ አብሮ ይጨፍራሉ ስለዚህ አህለል በይትን ጠላት አድርጎ እንዲይዙ ያደርጋቸዋል ወቃተሉሁም hatta ተጋደሏቸው واستحلوا حرمتهم ክብራቸውንም ተዳፈሩ እንግዲህ የነብዩን አለይሂ ሰላቱ ወሰለም ቤተሰቦች ድንበር ያልፋሉ እነዚህ ራፊዳዎች ሺያዎች ውጭ ያሉት ድንበር ያለፉት በል እኛ ሀገር አንዳንድ ሺያዎች አሉ አንዋር መስጊድ አካባቢ የነበሩ ሐዲስ ተታመጣላቸው ሰሃቦች አይታመኑም አንተ ነበርከ ወይ ቦታው ላይ እያሉ በግልጽ ይናገራሉ ራፊዳዎች ወይንም ደግሞ ሀገራችን ላይ ያሉ ሺያዎች አላህ Subhanahu Wa Ta'ala አደብ የሚይዙበትን ቅጣት ያቅምሳቸው አላህ በቁርአኑ ላይ የተለያየ ቦታ የነብዩን ጓዶችና የነብዩን ቤተሰቦች አወድሰዋል ለዚህ ነው አላህ Subhanahu Wa Ta'ala ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين على الله كمؤمنوች መንገድ ውጭ ሙእሚኖች ብሎ ማለት አቡበክር ዑስማን አሊ ዑመር እነዚህ በዋናነት ከሙእሚኖች ቅድማ የሚጠቀሱት እነዚህ ናቸው በሌላ ቁርአን አንቀጹ ደግሞ فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق إلى الله ሰሃቦች ባመኑበት አይነት በዚህ ዲን እንዳመኑት ካመኑ فقد اهتدوا وإن تولوا فإنما هم في شقاق ብሏል ነብዩ አለይሂ ሰላቱ ወሰለም عليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وأدوا عليها بالنواجذ على نبياتنا عليه الصلاة والسلام ስለዚህ ሰሃቦች ላይ ድንበር ያልፋሉ እነዚህ ራፊዳዎችና ሺያዎች ነገር ግን የኛ አገር ሱፊዮች ተብሊጎች የነብዩ ጠላት መሆናቸውን ሳያቁ ያረቦችን ንግግር አምጥቶ እዚህ ለመውሊድ ነሽር ያደርጋሉ በል እነዚህ ሺያዎችና ራፊዳዎች ውጭ ያሉት በማን ድንበር ማለፍ ጀምረዋል በአላህ ላይ የመጀመሪያው መውሊድን ያከበረው አላህ ነው ይላሉ በል እንደውም ላሰማችሁ اول من احتفل بميلاد النبي هو الله واول من مجد ايام النبي صلى الله عليه وسلم هو الله ሰማችሁ ታዲያ እነዚህ ራፊዳዎች ሺያዎች ናቸው የመጀመሪያ የነብዩን መውሊድ ያከበረው ማን ነው ይላል ተመልከቱ ይሄን አይል ድንበር ያለፉ ናቸው ውጭ ራፊዳዎች ሺያዎች ናቸው እነዚህ መውሊድ ይቅር ተብሎ በየሰዓቱ ዳዕዋ የሚደረገው እዚህ ደረጃ እንዳይደርሱ ነው የኛዎቹ አሁን የኛዎቹ
የመጀመሪያ መውሊድ ያከበሩት ነብዩ ናቸው አለይሂ ሰላቱ ሰላም ይላል መንሱር የሚባል ሰው መጀመሪያ መውሊድ ደሊል የለውም ግን ቢዳቱን ሐሰና ሲሉ ነበራል አሁን ደግሞ እንግዲህ መውሊድ መቼ ተጀመረ የሚለው መጀመሪያ ከረሱልን ጀመረ ወደ ሀገራችን ከመጣታችን መውሊድ ማክበር የጀመሩት ረሱል ናቸው ሰለላሁ ዐለይሂ ወሰለም ሰማሽ ታረድ ይሄው መንሱር የሚባል በኔ መስጊድ ያለ ነው ይሄው እየሮጠ ነው አይደል ወደኛ እየሮጠ ነው የኛ ሀገሮቹ ነብዩ ናቸው መውሊድ ያከበሩት ይላሉ የውጮቹ ደግሞ ሺአና ራፊዳዎች ደግሞ ማን አከበረ ይላሉ አላህ ይላሉ ለዚህ ነው ተው ይቅርባችሁ ምን ነው አሁንም እዚህ ውስጥ መውሊድ የምትደግፉ አባቶች እናቶች ካላችሁ ይቅርባችሁ አላህን ፍሩ ነብዩ አለይሂ ሰላቱ ሰላም መን ከዘበ አለየ ሙተአሚደን ፈሊየተበዋ መቃደሁ من النار አሉ ነብዩ አለይሂ ሰላቱ ሰላም አንድ ንግግር በኔ ላይ ደባ የጣለ ሰው መቀመጫውን ከጀሃነም ያመቻች ስለዚህ መውሊድ ላይ ድንበር አልፎ ይሄንን ይላሉ እንግዲህ አላህ Subhanahu Wa Ta'ala ቢዳን ያክስም ሱናን የበላይ ያድርግ ነው ምንለው ወስተሐሉ ሁርመተውም ክብራቸውን አላላ ያደርጋሉ ወተጃወዘ ቢቀውሚን hatta da'u በተወሰኑ ደግሞ እስኪሞግዱ ድረስ ድንበር አለፈባቸው فيهم በነብዩ አለይሂ ሰላቱ ሰላም ቤተሰቦች አህለል በይቶች ላይ خصائص النبوة ነብይነት ይገባቸዋል ሻዎች የተወሰኑት አሊ ረሱልላህ ነው የሚሉት ሚገባው ነብይነቱ ሚገባው ለአሊ ነበረ ጅብሪል ተሳስቶ ነው ለነብዩ መሐመድ አለይሂ ሰላቱ ሰላም አምቶ የሰጣቸው ይላሉ كذب ውሸት ቀጣፊዎች ናቸው እነዚህ ስንት ቦታ ቁርአን ላይ ሙሐመዱን ረሱልላህ ቁርአን አይደል እንዴ ሙሐመድ የአላህ መልእክተኛ ነው ይላል አላህ በል አልፎ በነብዩ ቤተሰቦች አልፎ ነብይነት ሰጣቸው من الاسمه اسمانم ይገባቸዋል አሉ ጥብቅነትን وغيرها ሌላውም ነገር ይገባቸዋል ብሎ አጸደቁ ወሩበማ ዳው በል አንዳንዴ ይሞግታሉ فيهم الالهيه ጌትነት ይገባቸዋል ብሎ ይመክራሉ ከሺያዎች ውስጥ አሊ ጌታ ነው ብሎ የሚያመልከዋል እኛ ሀገርም እኮ ሱፊዮች አሉ ጌቱዋ ይላሉ እኮ ሀገር ቤት ብትሄዱ በሼኬ አላሻርክም ይላሉ ስንትና ስንት ኩራፋት ነው ያለው ወደ ቀብር ብትሄዱ በሼኬ አላሻርክም ይላሉ ስጥ ያለው ቀይ ጫትም ይሰጣል ይላሉ ዘ ይሄ ሁሉ ሙሪዶች ጋር ያለ ነው በል እርሶን በማወደስ ወይ ደግሞ የርሶን መውሊድ በመጨፈሬ ጀነት የሚከለከለኝ ከሆነ ጀነት ይቅርብኝ ይላል በሱ ቀርቶበት ደግሞ ሌሎች ኡማዎችን ደግሞ ባልወሰደብን እናት አባቶቻችን ወላጆችን ባልወሰደብን ችግር አልነበረው ግን ነብዩ እንዲህ ያሉ ነበር ላ ያ ሙቀልበል ቁሉብ ثبت قلبي على دينك اللهم اني اسالك جنة الفردوس ያሉ ነብዩ ዱዓ ያደርጓል ነበር እንዴ ይሄኛው እርሶን አፍሲቼ ጀነት ሚከለከለኝ ከሆነ ይከለከለኝ ከፈለገ ምናምን ይያለ ይፎክራል ጃሂል ሁሌም ጉረኛ ነው መከራ ነው ሲቀምስ ነው የሚያውቀው ሌባ ሲሰርቅ እያዛለው እኮ አይልም ግን ተይዞ በካቴና ታስሮ እስር ቤት ሲወረወር ከዛ በኋላ መለማመጥ ይጀምራል ጉረኛ ሁሌም ጉራው ባለበት ሰዓት አያውቀው ምን እንደሚደርስበት ልክ ሲደርስበት ነው የሚያውቀው ጃሂል ይፎክራል እዛ ላይ እጅግሩ ታስሮ ወደ ጀሃነም ሲወርድ ያውቀዋል وكذلك قصر باليهود በአይሁዶች ከይዱን ፈጽሞባቸዋል في المسيح مسيح ላይ حتى كذبوه وشታ መስኪሉ ድረስ ነብዩላህ ኢሳ ነብይ ነው እንወደዋለን እናከብረዋለን በል አንድ ሰው ወደ እስልምና ሲገባ أشهد أن لا إله إلا الله وأشهد أن محمد رسول الله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه بلو شهادة نقلون ودى إسلام يميقبوت سلزي نبي الله عيسى لا دنبر اندي ألفو وشتام انديلو تاسدر رقاتشو ورموه وأمه السونم الناتونم تجعتشو بما براهم الله نبي الله عيسى يزموت لجنو سيلو الله أصدرتوتا يزموت لج على اللم ብሎ አላህ አጸዳው ባጸዳው ነገር ላይ ይተቹታል እኛ በሪእነን ከነሱ ንግግር ነብዩላህ ኢሳ ነብይ ነው የተከበረ ነብይ በል የቂያማ ቀንም አላህ እንዲያገናኘን ዱዓ እናደርጋለን ይሄ ነው ያለው ነገር እንጂ ነብዩላህ ኢሳን መሳደብ አይቻልም በል የሚሰድቡ ሰዎችን ንግግር ተቀብሎ ራሱ ነሽር ማድረግ አይቻልም መደገፍም አይቻልም ነብዩላህ ኢሳን አንድ ሰው ተነስቶ ቢሳደብ ቴሌግራም ላይ ቲክቶክ ላይ ነሽር እንዳታደርጉ እሱን እስላም ውስጥም ሆኖ የሚሳደብ ከእስላም ውጭ ሆኖም የሚሳደብ ሰው ጠላታችን ነው አላህ ምላሱን እንዲያመልግልለት ነው ዱዓ የምናደርገው ነብዩ መሐመድም ይሰደቡ ነብዩላህ ኢሳም ይሰደቡ እኛ ዘንድ አንድ ናቸው ምንወዳቸው ምናከብራቸው ነብይ ናቸው ማንንም እንዲነካቸው ምንፈቅድ አይደለም በል ንግግራቸውንም ነሽር የምናደርግ አይደለም እናቱንም አላህ ባጸዳት በሆነ ነገር ተችቷቸዋል ወተጃወዘ بالنصارى ነሳሮች ደግሞ ድንበር አለፉ حتى جعلوه ابن لله يا الله ልጅ ነው አሉ አላህ ከነሱም ከሚሉት የጸዳ ነው እኛም የጸዳን ነን ወጃሉሁ ኢላሃን ጌታ አደረጉት ይዑበድ ማ አላህ ከአላህ Subhanahu Wa Ta'ala ጋር የሚመለክ ጌታ አደረጉት ወቃሉ ኢነላህ ታሪት ثلاثه አላህ ሶስተኛ ነው አሉ ተከልከሉ ይሻላቸዋል ብሎ አላህ Subhanahu Wa Ta'ala አስጠነቀቃቸው ነብዩላህ ኢሳ ነብይ ነው እንጂ ጌታ አይደለም የመርየም ልጅ ነው በጅብሪል አማካኝነት
አላህ የሰጣት የሆነ አልተሰቀለም አልተገደለም አላህ ወደሱ ወስዶታል ቁርአን ላይ አላህ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢያ ለሁም አላህ አልገደሉትም አልሰቀሉትም በል አላህ ወደሱ ወስዶታል ይላል ስለዚህ ነብዩላህ ኢሳ እንወደዋለን እናከብረዋለን የሚሰድቡት ሰዎች ለኛም ለሙስሊሞች ጠላቶቻችን ናቸው ወቀሰረ ቢቀውምን hatta ነፈው الاسباب በተወሰኑ ሰዎች ደግሞ አርቀዋል ሰበብን እንዲያወግዙ አደረጋቸው ጉላት ሱፊያ ጉላት ተብሊግ ስራ መስራትን ያወግዛሉ በል ስራ ሲሰራ ተወኩል የለህም ይላሉ በአላህ ብትመካ ኖሮ በተኛበት አይጥ ብራምጥቶ ተራሳ ጠገብ ያስቀምጥልህ ነበር ይላሉ ተብሊጎች አልሰማችሁ መስጊድ ውስጥ በል መስጊድ ላይ ዳዋ ሲያስነቱ ምንድነው ማለት ብር የለኝም ካልካቸው ብር ማታ በተኛበት አይጥ ያመጣልሃል ይላል ወንዝ ሻንጣቸውን ይዞ ሲሄዱ ታሪክ ቅሳ እነሱ የሚናገሩት ሄዱና ወንዝ ገጠማቸው ወንዝ ሲገጥማቸው አንደኛው ውሃ አይጎዳም አይጠቅምም ቢስሚላህ ብሎ ሲገባ ይዞት ላጣል እሳት ያቃጥልም ይላሉ እሳት ያቃጥልም እንዴ ያቃጥላል ሁሉም ቦታ አለው እሳት ሊያቃጥል ነው አላህ የፈጠረው ውሃ ተወስዳለችም ተጣጣታለም ተጣጣበባታለም ዳዋ ሲሄድ አንዱ ጫካ ላይ ረፈደበት መሸበት አንበሳ ሲመጣበት ና አንበሳ ብሎ በላራይስ ተቀምጦበት አደረሰው ይላል ቂሳ ፋሲድ የሆነ ቂሳ እንዲህ አይነት ሞኛ የሆነ ቂሳ እነሱ እኮ በቃ ተወክላለን እኮ ነው የሚሉት አስባብ የሚባል ነገር በሙሉ ያወግዛሉ ኢብኑ ተይሚያ በነበረበት ሰዓት ስር እየሰሩ ነበር እሳት ላይ እጃቹን እናስገባለን አያቃጥልንም የሆነች ምትቀባ ቅጠል ይቀቡና ስህር ሰርቶ እጃቸውን ያስገባሉ ምን አላቸው እናንተም እኛም ሰው በተሰበሰበበት በሳሙና እጃችን ታጥበን እጃችንን እንክተት እጃችን ከተን ከዛ በኋላ ውሸታሙ ላይ ያላህ ላና ይወርድበታል አልሞክርም እንደዚህ ያለና ተሸነፈ እዛው አማ እሳት ሊያቃጥል ነው መኪና አይገጭም ይላል ይገጫል መኪና ይደንዳትገባ ስለዚህ አስባቦችን ሰበቦችን እንዲተው ያደርጋቸው ለዚህ ነው ተብሊጎች ልፋሚሉት እስከመች ነው ልፋሚሉት ፋሲዱ ወጥቶ ሳዲቁ እስኪ ገባ ከዛ በኋላ ዝክር ራሱ አርጅታቸው አላር ዝክራቸው ራሱ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ዝክር አላር የተለያየ አይነት እነሱ እኮ መጨረሻ ሚሉት በቃ ጨረሱ እሺ ኑር ሁሴን አድራ ላይ ያሉ ሰዎች ኑር ሁሴን ሰግዶልናል እኮ ነው የሚሉት ንካይሱር ኑር ሁሴን ካስሯል በቃ መቃመ ማህሙድ ደረስን እኮ ነው የሚሉት እዛ ሁር ተብላቸዋል እኮ ነው የሚባሉት ስለዚህ አስባቦችን እንዲተው ያደርጋቸዋል ወልቁዋ ቁዋንም ወጠባኢ ተፈጥሯዊ የሆኑ ነገሮችን ወልገራኢዝ ሻህዋ ፍላጎትንም እንዲያወግዙ ያደርጋቸዋል ወተጃወዘ ቢአኸሪና በሌሎቹ ደግሞ ድንበር አልፈዋል hatta ja'alul amra ሰበብን እስኪያደርጉ ድረስ ላዚመን ግዴታ እስኪያደርጉ ድረስ ላ يمكن ተግይሩሁ ካደረክ በቃ መቀየር አይቻልም ካደረከው ሆኗል የሚሉ ወላ ተብዲል አይቀየርም ይላሉ ወሩበማ جعلوها بعدهم ከፊሏን ያደርጓታል ሙስተቂለተን بالتاثير ተጋብቶ ግንኙነት ማድረጋቸው ምንድነው ሰበብ ነው አይደል መጋባታቸውና ግንኙነት ማድረጋቸው ልጅ ለመገኘት ግዴታ ነው ይላሉ በቃ ያገባው ይወልዳል አረ ስንት አግብተው የማይወልዱ አሉ ማጽናቸው ይደረቃል አላህ ለፈለገው ይሰጣል ለፈለገው ደግሞ ይከለክላል ሰበብ በራሱ በቃ ታእሲር አለው ራሱ ነው በቃ የሚያደርገው የሚሉ አሉ በፍጹም ይሄም አይደለም አንድች ነገር እናደርጋለን በዛች አላህ ደግሞ በዛች ሰበብ ምክንያት አላህ እውን ያደርገዋል እንጂ ሰበቡን በራሱ ያደርጋል ብለህ እንዳትተማመን ሰበቡም ያስፈልጋሉ ሰበቡን አድርገህ ደግሞ ወደ ታስጠጋዋለህ ወደ አላህ ታስጠጋዋለህ አራሾች ወይንም ደግሞ እርሻ የሚያርሱ ሰዎች ማዳበራ ጨምሮ አርሶት መብቀሉ ባላህ ነው ይላሉ አይሉ በቃ ተከለኛ ተወኩል ይሄ ነው በቃ ዘራ ሰበቡን አደረስ የሚያበቅለው ማን ነው ይላሉ አላህ ነው ሰበቡን አይ ዘርቻለሁ መብቀል አለበት ግዴታ ነው ይባላል ይመጣና ጎርፍ ይጠርግላል ይወስደዋል አመድ ያደርግላል ወይንም ደግሞ ይበቅላል ገለባ ብቻ ይሆናል ማብቀሉ ባላህ ነው አንተ ሰበቡን ታስገኛለህ ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ ነው የወረወርክ ጊዜ አልወረወርከም የወረወርካት ውርወራ እንድጽድቅ ያደረጋት ማን ነው አላህ ነው በቃ ይሄ ነው ሰበቡን ታስገኛለህ ስኬታማ የሚያደርግህ አላህ ነው ጋብቻ ትፈጽማለህ ልጅ የሚሰጥ አላህ ነው ልጅ ይወለዳል እንዲያድግ ደግሞ ህይወት የሚሰጠው አላህ ነው ይሄ ነው እንጂ ዝም ብለህ አንዱን ይዘህ በየመንደሩ መዞር አያስፈልግም ከዞርክ የሸይጣን ተንኮል ነው ወቀሰረ ቢቀውሚን hatta ተአበዱ ቢነጃሳ የተወሰኑ ሰዎች ደግሞ ገፋፍቶ ሰቅሎ ወስዶ ጥሏቸዋል አላህን በነጃሳ ያመልኩታል ነሳሮች ነጃሳ ላይ ጥንቃቄ ያደርጉ በል አንዳንድ ሙስሊሞች እነዚህን ሰዎች ሱና እየተከተሉ ምስታቸውን በሀይድ ጊዜ የሚገናኙዋል በንፋስ ጊዜ የሚገናኙዋል hatta የበሽታ ደም እንኳን በሚመጣቸው ሰዓት ሴቶችን እንዳትገናኙ ደረራ አለው ጉዳት አለው የተወሰኑት በቃ አውርዶ ምንም ነጃሳ የሚባል ነገር የለም አያውቁትም በል ሙስሊም ሆኖ ነጃሳን እንደፈለገ የሚዳፈር ከሆነ
ከነሳራዎች ጋር ነው የሚጨመረው ሙስሊም ሆኖ ጽዳት ላይ በጣም ተሸዱድ ያደረገ ከሆነ ከማን ጋር ነው የሚደመረው አይሁዶች በጣም ተሽዲድ ላይ ነበሩ ስለዚህ በነጃሳ እስኪያመልኩ አደረጋቸው وهم النصارى እነሱም ነሳራ ናቸው ዋሽባይም እነሱንም የመሰለ وتجاوز بقوم በከፊል ሰዎች ድንበር አልፏል حتى افدى بهم الوسواس وسواس እስከሚያደርሳቸው ድረስ الى الاثار مشقه ከፍተኛ ችግር ላይ ወስጦ እስኪጣላቸው ድረስ والأغلال ያልታዘዙበት የሆነ ድካም ውስጥ ገብቶ እንዲደክሙ ያደርጋቸዋል وهم اشباح اليهود እነዚህ የአይሁዶች ምሳሌዎች ናቸው ይላል ባለፈው በደንብ አንስተናል ጣራ ላይ ድንበር የሚያልፉ ሰዎች ንያ ላይ ሰላት ሲሰግዱ ድንበር የሚያልፉ ሰዎች አንስተናቸዋል ምናልባት ያነበራቸው ሰዎች ፒዲኤፉም ሪከርዱም ስላለ በደንብ ገብታችሁ ተከታተሉት ሰላት ሲሰግዱ ራሱ ኢማሙ ሰግዶ እስኪጨምር ድረስ እነሱ ከታች ጀምሮ አላሁ አክበር ከዛ ይመልሱትና አስተግፍሩላህ አላሁ አክበር አውዙ ቢላህ አልገጠማችሁ አብሬት ቃጥባሪ አልከሶ ሶርጋን ሲሰገድ እዛ ብትገቡ አሁን የሙሪድ ሰው ነው አይደል ያለው ኢማሙ የለም እኮ ጨርሷል ወይ ሩኩዕ ይወርድ ነው እነሱ ገና ነው ምን ይያሉ ነው አላሁ አክበር አይመጣላቸውማ اذا كبر الامام فكبروا አሉ ኢማም አላሁ አክበር ካለ አላሁ አክበር አለ አይደል አስበህ የመጣው አይደል አላሁ አክበር በቃ አለቀ ቀለል አድርግ አትጨናነቅ እስላም ይሄ ነው በቃ አላሁ አክበር አለ አላሁ አክበር በል አንድ ጊዜ እንደውም ቀሳምን ይባላል መሰላችሁ የሆነ መስጊድ አንዱ ሲገባ አንደኛው وصلي صلاه الظهر 4 ركعتين الله اكبر ليسل ቆይ ቀርቷል የኢማሙን ስም ጥቀስ መስጊዱ ስም አካባቢውን ጥቀስ አለው ምን ቀረህታ እንጂ ነብዩ አለይሂ ሰላቱ ሰላም اذا كبر الامام فكبروا በቃ አላሁ አክበር አተገም ያለውና አትረብሽ አዛት ታርግ እንዲህ አይነት ነገሮች አንስቷቸዋል ኢብኑ ቀይም በል አህለ ሱና ከእንዲህ አይነት ነገር ራቁ ግዚያችሁን ነው የሚያባክንባችሁ ውዱ ቦታ አላያችሁ ይሄን ያጥባል አሁንም ይተዋል አፍንጫ ውስጥ ሲባል አሁንም ይጠራጠራል ያፈርሳል እዚህ እየተሰገደ እኮ ነው ውሃም ያባክናል ሰላቱም ያመልጠዋል ይጫወትበታል አቅሩ ራሱ ቢዚ ያደርገዋል ላ አይደለም እጅህን 3 ጊዜ ታጠብ አፍንጫህና አፍህን መድመላ አድርግ ከዛ በኋላ ፊትህን 3ቴም ከሆነ 3 ያጠብ እጅህን 3ቴ ቀኝህንም እንደዚህ እግርህን አጥባ ላት አይመለከትም አንዳንዶቹ እንዲ ምናልባት ላይደርስ ይችላል እግሯቸውን እጃቸውን ያሻሉ አይደል በጎን በኩል ዛቻ ያለበት ተረገዝ ላይ ያሉ ተረገዝ ዛቻ ያለበት እኮ ዝም ብሎ የሚዘልዘው ነው እንጂ እኮ ታዳረስከው ነው በቃ ዛቻው አይመለከትም አንተ ዝም ብሎ የሚተው ሰዎች ናቸው የተተቹት እንጂ እኮ ቀን ሙሉ ውዱ ቦታ ስራቸውን ሰዓታቸውን ኢልማቸውን የሚተው ሰዎች አሉ እንዳታደርጉ ይሄ አይተናል ወደ ኋላ አንመለስም ያው እዛው ማየት ስለሚቻል ወቀሰረ بقوم حتى تزينوا للناس ለሰው ልጆች እስከሚጋጌጡ ድረስ واظهروا لهم من الاعمال امطامون መፋቂያውን ሱሪ ማሳጠሩን ጺም ማስረዘሙን ለሰው ልጅ በቃ ጌጥ የመኪና ዲኮር ታውቃላችሁ አይደል ዲኮሩ መኪና ይተቀምበታል ማን ነው የሚደሰትበት ተሳፋሪው ሹፌሩ እኮ ነው ደስ የሚለው ጌጡ አንዳንዶቹን በቃ ጺም አስረዝሙላቸው ሱሪ ያሳጥሩ ጀለቢያ ይለብሳሉ ኮፍያ ያደርጋሉ ውስጥ ባዶ ነው ለሰው ግን ያምራሉ በቃ እንደ መኪና ዲኮር ነው በቃ ዲኮር ውስጥ ባዶ فلما زاغوا ازاغ الله قلوبهم ነው አላህን ፍሩ ተጠንቀቁ እቺ ቦታ መጥፎ ቦታ ነች በተለይ ሪያ ሽርክ ውስጥ ይገባል ለሰው ብለ መስራ ከሆነ ሽርክ አለው ይሄ ውጭ እንደጸዳው ውስጥ መስራት አለበት በል ከውጭ በፊት ምን ነው መስራት ያለበት ውስጥ ነው መስራት ያለበት واظهر لهم من الاعمال والعبادات ኢባዳን ግልጽ እንዲያደርግ ያደርገዋል ما يحمدونهم عليه በሱ በሚሰሩ ስራ የሚያወድሷቸው አንተ ዳዋ ራሱ ስታረጋ አንተ ለሰው ብለ ነው እንደምታረጋው አላህን ፍራ እንጂ ይከስምባል ስታስቀራም ተጠንቀቅ ጥንቃቄ አድርግ የሰሃቦች ሂሳብ ያደርጉ ነበር ማታ ገብቶ ከነፍሳቸው ጋር የሰራውት ለማን ብዬ ነው የሰራውት እሺ ከዚህ ቦታ ብወገድ አሁን መስጊድ ላይ ስሰግድ አላሁ አክበር ብለህ ተስተካክለ ትሰግዳለህ ቤት ስትሰግድ እንደዛ ነው የምትሰግደው ወይስ እዚህ ስትመጣ ትጨምርባታለህ ቁርአን ስትቀራስ ቤት በጥንቃቄ ትቀራለህ እዚህ ስትመጣ ትጨምርባታለህ ተጠንቀቅ ጥንቃቄ አድርግ ይሄም የሸይጣን ከይድ ነው እዚህ ድምጽህን ከፍ አድርገህ እንድትቀራ ያደርጋል ከዛ በኋላስ አንዳንድ ሰዎች እኮ ለብቻቸው መስጊድ ከሆኑ ቀስ ብሎ ይቀራሉ ሰው ሲገባ ድምጻቸውን ያደርጉታል ለምን ነው ሰው እንዲሰማ እንደዚህ ለምን ታደርጋለህ ብትሉ ነብዩ እኮ በቁርአን ድምጹን ያስዋበ ሰው አጅር አለው ብለዋል ይላል እሱ እኮ የፈለገበት ሌላ ነው ሸይጣን ነው የሚነዳው ደሊልም ያመጣላል ስለዚህ ጥንቃቄ አድርጉ የምትሰሩትን ስራ ለአላህ ብላችሁ ስሩ እህቶቻችንን በንቃብ በጅልባብ በጓንት በካልሲ ተሸፋፍኖ እንዳማረባቸው ቤቱም ውስጥ ሲገቡ ማማር አለባቸው ለሰው ጅልባባቸው ንቃባቸው አምሮ ቤት ውስጥ ሲገቡ ደግሞ ቴሌቪዥን የሚመለከቱ ፊልም የሚመለከቱ ከሆነ ፋይዳ የለውም የቂያማ ቀን ከሳራ ነው የሚሆነው በል ያውኑ ጊዜ እህቶቻችን የተፈተኑበት ንቃብ ይለብሳሉ ሰው አጠገብ ጓንት ይጨምራሉ hatta አይናቸውን ያሳዩ ማለት ሰለፊዎች ሙሉ ነው የሚሸፍኑት ግን ቤት ሲገቡ የተለያየ ዳዋ የሚያደርጉ ወንዶችን በቃ ምሳሌውን እዚህ ጋር አስቀምጭልኝ ብትላት ታስቀምጥልሃለች ያ ጥርሱን የሚከፍተው ያኛው አይኖቹ ትላልቁ
ያኛው ሲያወራ እጁን ከፍ የሚያደርገው ያኛው ሰዓቱን እንደዚህ የሚያደርገው ያኛው ትላለች አይደለም ውጭም ለብሰሻል አይደል ውስጥም ልበሽ እንደዛ ካልሆነ አደጋ አለው የሙናፊቅ ባህሪ እንዳይሆን ጥንቃቄ ማድረግ ያስፈልጋል ይሄም የሸይጣን ተንኮል ነው እሺ ወተጃወዘ ቢቀውም hatta azhara lahum من القبائح መጥፎ ነገር እንዲተገብሩ ያደርጋቸዋል ወሚና አማሊ ሰይአ መጥፎ ስራም እንዲሰሩ ያደርጋቸዋል አንዳንዶቹ ጋጠወጥ ይሆናሉ አይደል ይሄም የሸይጣን ተንኮል ሲጋራ የሚያጨሱ ሰዎች ተደብቆ ያጨሳሉ አይደል አንዳንዶቹ ደግሞ ጭራሽ ሸይጣን ቤት ይሰራባቸውና በላባቱ ዘንድ መጥቶ ያጨሳል እናቱ ዘንድ መጥቶ ያጨሳል ምስቱ ዘንድ አንዳንዶቹ ደግሞ ተደብቆ ያጨሳሉ ማታ ሲገቡ ደግሞ ማስቲካ በልቶ ሽቶ ተቀብቶ ወደ ቤት ይገባሉ አላህ አንሳልኝ ይያሉ የነሱ ይሻላል ተደብቆ ነው የሚሰሩት አማ ያኛውማ አልፎ لا يعرف معروفا ولا ينكر منكرا በቃ በል አብዛኛው ሀገር ዩሮፕ ሀገሮች ዙሙት የሚሰሩት መንገድ ላይ ነው ይሄ ቤት ውስጥ ምናምን አስጠልቷቸዋል በቃ ከሰው ተደብቆ አስጠላቸው ሰው የሚመልከተን ብሎ አደባባይ ላይ ወጥተዋል ነኡዙ ቢላህ ይሄም የሸይጣን ተንኮል ነው ማይስቂጡነ ቢሂ ጃሃሁ ማለ ክብራቸው የሚወድቅበትን ነገር ያሰራቸዋል ሲጋራ ክብርን ከሚያስጥል ነገር ነው ከሚያነሳ ነገር ነው ሴት አቅፎ መሄድ መንገድ ላይ ክብርን ከሚያስጥል ነው ከሚያነሳ ነው ሌብነት ክብርን የሚያስጥል ነው የሚያነሳ ነው ውሸት ወሬ ማመላለስ ክብርን ከሚጥል ነው ከሚያነሳ ነው ወረኛ መሆን ተብላል ብለሃለች እንደዛ ብሏል አለፈ ገባ ወጣስ ክብር ከፋርጋል ዝቅ ያረጋል እንዲህ አይነት ልክስክስ ቦታ ላይ ወስዶ ይጥላል ኡስታዝም ብትወል ወረኛ ናቸው ሳቸውን ተጠንቀቋቸው ይላል ኢማሙ ቡኻሪ ሙስሊም በነበሩበት ሰዓት እኮ ሐዲስ ደኢፍ ሙንከር የሚባሉት እኮ የተወሰኑት ውሸታም በውሸት የሚታወቁ የተወሰኑት ወሬ ቅላቅል ነው የተወሰኑት ደግሞ ዝም ብሎ የሚያወሩ ናቸው ከዛ ሁሉ አበጥሮ ጥሮት የተከረኛው ሰዎችን ብቻ ሐዲስ ያስቀምጡልን ተጠንቀቁ አሁንም እንደዚህ አይነት ነገር መከሰት የለበትም አህለ ሱና የሆነ ሰው ተከረኛ ሙስሊም የሆነ ሰው ከወሬ ከማመላለስ ቂለወቃል መንገድ ላይ ከመቆም ከሴት ከማውራት ሙዚቃ ከመስማት አላስፈላጊ ነገር ላይ ከመውደቅ ጥንቃቄ ይሄን ሁሉ የሚያደርገው ሸይጣን ነው አድርጎ ክብርን ሰዎች ዘንድ አውርዶ ይጥላል እሳቸው ወረኛ ናቸው ተዋቸው ይባላል ይሄን የሚሰራው ሸይጣን ነው ስለዚህ ሰዎች ዘንድ ክብራቸውን የሚጥሉበት የሆነው ነገር ያሰራቸዋል እንደሁም ሰዎች ዘንድ ወሰመው አንፉሰሁም አለ ደሞ እነዚህ ሰዎች መላሚትያ ብሎ ስማቸውን ይጠራሉ በቃ መጥፎ ነገር ይሰራሉ ነፃነት ነው ሁሪያ ይሉሃል በቃ አሁን አሜሪካን ብትሄዱ ፈረንሳይ ብትሄዱ ልጅህ እስከ 18 አመት ድረስ ስም አታወጣለትም በ18 አመቱ ነው ራሱን የሚያቀው እስከዛ እርሶ ይያልከ ነው የምትጠራው ሴትም ከሆነች እናንተ ትላታል ወንድም ከሆነ እናንተ ነው የሚባሉት በ18ኛው አመት ራሳቸው ይመርጣሉ ወይ ሴት ነኝ ወይ ወንድ ነኝ ጴንጤው ያኛው ጴንጤ ምን ላርግሽ ምረጪ ምንድነው የምትፈልጊው አላላት ከነዚህ እኮ ያመጣው እኮ ምን ላድርግሽ ምን ልዘዝልሽ ይላታል ወንድ ነው የምትፈልጊው ሴት ቆይ የሃይማኖት ሰባኪ እንደዚህ ይላል መስጊድ ውስጥ መነሳሰል የሌለባቸው ነው እንጂ አቅርባት ምንድነው የምትፈልጊው ጾታ ይላታል ጾታ ምንድነው የምትፈልጊ እነዚህ ማለት ነው ይሄ አሁን የመጡት ማለት ነው ምን ሊያደርጋት ነው እንደዚህ አይነት ሰዎች ነውረኞች ናቸው ላይ ደሞ እኮ የሃይማኖት ሰው ነኝ ብሎ እኮ ነው የሚቀርቡት ገንዘብ ልሰርቅ ነው ወጣው ቢሉ እኮ ጥሩ ነበር በአንድ በኩል ደግሞ ይሄ ጾታ ማስቀየርን እንቃወማለን ይላል እሱ ደግሞ ሊቀይርላት ነው የቀየርኩት እኮ ከኢየሱስ ነው ሊል እኮ ነው ስለዚህ እነዚህ ይሄን ያደርጋሉ ይላል እሺ ወቀሰረ ቢቀውምን hatta ahmalu a'mal alqulub የቀልብን ስራ እስከሚያደርጉ ድረስ ወለም يلتفتu اليها ዞር አይሉ ወአዱሃ ፈድለን አው ፍዱለን ትርፍ ነገር አው ትርፍ የሆኑ ነገሮች አድርጎ እንዲቆጥሩት ያደርጋቸዋል ለቀልባቸው ዞር እንዳይሉ ያደርጋቸዋል وتجاوز بآخرين حتى قصروا نظرهم እይታቸውን እንዲያደርጋቸዋል ወአማሎም ስራቸውን عليها በቀልቧ ላይ ብቻ ትኩረት አድርጎ ስራቸውን እንዲተው ያደርጋቸዋል ወለም يلتفتu እንዳይዞሩ ያደርጋቸዋል الى كثير من الاعمال الجوارح ግልጽ የሆነውን ስራ እንዳይሰሩ ያደርጋቸዋል ኢማን በቀልብ ነው ይላሉ ነብዩ አለይሂ ሰላቱ ሰላም በምላሳቸው ተናግረዋል በቀልባቸው ቋጥረዋል በተግባራቸው ማሳይተዋል ይሄ ነስ ሰሪህ የሆነ መረጃ ያለበት ነው አማ ተብሊጎች ኢማን በቀልብ ነው ይላሉ ሴትን ብጨብጥ እጅህ ቆዳ ነው እንጂ ከኢማን ጋር ምን አገናኘው ነብዩ አለይሂ ሰላቱ ሰላም ኢኒ ላ ኡሳፊሁ ንሳያሉ እኔ ሴት አልጨብጥም ይያሉ የጸዳ ቀልብ ንጹህ ቀልብ የሙእሚን ቀልብ የመጀመሪያው የማን ቀልብ ነው የነብያችን አለይሂ ሰላቱ ሰላም ነብዩ እኔ ሴት አልጨብጥም ይሉ ነበር እናታችን አይሻ የነብዩ እጅ ያጅነብይን እጅ ነክታ አታቅም ትላለች ነብዩ እንደዚህ ይያሉ ተብሊጎች ኢማን በቀልብ ነው ይላል የትኛው ኢማን ነው በቀልብ የትኛው ኢማን የነ ፍርዓውን ኢማን ነው በቀልብ ያለው የነ ቃሩን የነ ሃማን ነው ያለው የነብዩ ከሆነ እንደዚህ አይደለም የነብዩ ከሆነ አሳይቷል ሴት አጨብጥ ብሏል እንዳጨብጥ አይነህ አጅነብይ እንዳታይ ብሏል እንዳታይ በለትን ዝሙት ላይ አታሰርፋት ብሏል እንዳታሰርፋት ውስጥን አስተካክል ብሏል አስተካክል በመናስም ላይ ለላን ተናገር ብሏል ተናገር ቁርአን ቅራ ብሏል ትቀራል ሐዲስ ቅራ ብሏል ትቀራል ይሄ ነው የነብዩ አማ ዝም ብለ ተፈላስፈ አምጥተው ኢማን በቀልብ ብለው ትላል የሸይጣን ሽወዳ ነው ወለም يلتفتوا الى كثير من الاعمال الجوارح وقالوا አሉ ደግሞ አልዓሪፉ አዋቂ لا يسقط አይወድቅም ውርዱ ሊውርድህ ይላሉ ሚተገብረው ትግበራ ለሆነ ቀን ወይንም ደግሞ ለሆነ ጊዜ ለተው ትውታው የሱ ክብሩ የሚወገድ አይደለም ይላሉ እነዚህም ያው ሙጅሪሞች ናቸው ወአዛ ባቡን ዋሲ ይላል የሸይጣን ተንኮል ባቡ በጣም ሰፊ ነው جدا በጣም ብዙ ነው ይላል ለው ተተባዕና ለበለግና መብለገን كثيرا ይላሉ
ብንፈልግ እንደርስ ነበረ ብዙ የሆነ ነገሮችን ወደ ማግኘት ወይንማ አሸርና ኢለይሂ አድነል ኢሻራ ወደዚህ አመላከት ነው ትንሽ የሆነች ማመላከት ነው ይላሉ ኢብኑ ቀይም ኢጋሰቱል ለህፋን ሚን መሳኢድ ሸይጣን የሚለው ክታባቸው ላይ ነው የተወሰደው አንደኛው ሙጀለድ 118ኛው ቁጥር ላይ ነው የተወሰደው ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢ አጅመኢን ይላል በነቢያችን ላይና በጓዶቻቸውም ላይ የአላህ ሰላትና ሰላም ይውረድባቸው ይላሉ ሼኹ መጨረሻ ላይ ሼኽ ሁሴን ሐፊዘሁላሁ ተዓላ ይቺን ክታብ እንግዲህ ያዘጋጇት ሼኽ ሁሴን ናቸው አላህ Subhanahu Wa Ta'ala ጥሩ የሆነ ምንዳ ይክፈላቸው እኛም በቀራነውና ባወቅነው ለራሳችንም ለሌሎች ማህበረሰቦችም የምንጠቅምበት የሆነ እንሽራህ ሰድር ይስጠን በመጨረሻም ያው አደራ እምላችሁ ይቺን ክታብ አንዳንድ ቦታ ላይ ብትቀራ በተለይ ባሁኑ ጊዜ ወሳኝ የሆኑ ነጥቦችን የያዘች ክታብ ነች በመንሃጅ ብትል በአቂዳ ብትል በሙብተዲዎች ጉዳይ ብትል በሽርክ ብትል በሱና ዙሪያ ብትል ራሳችንን በማስተካከል ብትል ብዙ ነጥቦችን አካታ የያዘች የሆነች ክታብ ስለሆነች ደረሶች ኡስታዞች ሁላችንም በቻልነው ያህል ለራሳችንም ለሌሎችም መጥቀም ይኖርብናል አላህ Subhanahu Wa Ta'ala ይቺን ክታብ በሱ ፍቃድ ለማጠናቀቅ እንደወፈቀን ሌላም ኸይር ላይ ቀጥለን የምንሰራ አላህ ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته